ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም ለመላው ክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ለማለት እንወዳለን። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። የትንሣኤ በዓል በሰላም መጠናቀቁን የጎንደር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ ገለጹ። ዘላቂ ሰላምን ለማረጋገጥ ማህበረሰቡ ከጸጥታ አካላት ጋር በመተባበር አካባቢውን መጠበቅ እንዳለበትም መልእክት አስተላልፈዋል። ማርታ አዱኛ ተጨማሪ ዘገባ ይዛለች። የኢየሱስ ክርስቶስ የትንሣኤ በዓል በጎንደር ከተማ አስተዳደር ምንም አይነት የጸጥታ ችግር ሳያጋጥም በሰላም መጠናቀቁን የጎንደር ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር አንተነህ ቴዎድሮስ ገልጸዋል። ፖሊስ በዓሉ በሰላም እንዲከበር ቅድመ ዝግጅት አድርጎ ሲሰራ መቆየቱንም አንስተዋል። የትንሣኤን በዓል ለማክበር አስፈላጊ የሚባሉ የቅድመ ዝግጅት ስራዎችን ሰርተናል። በዚህ የቅድመ ዝግጅት ስራዎቻችን የጸጥታ አካላቶች መያዝ የሚገባቸውን ቦታዎችን እንዲይዙ የማድረግ ስራ ስለሰራን ከዋዜማው ጀምሮ እስከ ዕለቱ ድረስ በነበረው ስምሪታችን በሰላም እንዲጠናቀቅ የማድረግ ስራዎችን የሰራንባቸው ስለሆኑ ከከተማችን አንጻር ብዙም የጎላ ክፍተቶች ወይም ችግሮች ተከስተዋል ብለን አንልም። የታሪካዊቷ የጎንደር ከተማን ሰላምና ደህንነት አስተማማኝ ለማድረግ የከተማዋ ፖሊስ መምሪያ በርካታ የማህበረሰብ አቀፍ ተግባራትን እያከናወነ መሆኑን ኮማንደር አንተነህ ጠቁመዋል። የወንጀል መከላከል ተግባራቶች አሉና አንዱ የወንጀል መከላከል ተግባራታችን የኮሚኒቲ ፖሊሲንግ ስራዎቻችን ናቸው። የኮሚኒቲ ፖሊሲንግ ስራዎቻችን ደግሞ ማህበረሰብን የሚያሳትፍ ነው። በእያንዳንዱ የጸጥታ ተግባራቶች የየራሱ አማካሪ ምክር ቤት በየሴንተሮቹ ስላላቸው በሱ መሰረት ስራዎችን የማስቀጠል ስራና የብሎክ አደረጃጀቶቻችን ማህበረሰቡ ባለቤት ሆኖ የመጠበቅ ስራዎች እንዲሰራ የማድረግ ስራ ነው። ይሄንን ማህበረሰቡን በየጊዜው ግንዛቤ እየፈጠርና የማሳደግ ስራዎችን መስራት ይጠበቅብናል ብዬ አስባለሁ። ማህበረሰቡ ከጸጥታ አካላት ጋር በመተባበር የአካባቢውን ሰላም መጠበቅ እንዳለበትም ኮማንደሩ መልእክት አስተላልፈዋል። የማህበረሰቡ ሚና እስካሁን በፊትም ቀደም ትብብር እያደረገልን ያለባቸው ሂደቶች አሉ። የሚያያቸውን ጸጉረ ልውጦች በወንጀል የሚጠረጥራቸውን ለፖሊስ ጥቆማ የመስጠት ስራዎችን ይሄን አጠናክሮ እንዲቀጥል መደረግ አለበት። ሁለተኛም የራሱ አካባቢውን ሰላም የማድረግ አካባቢውን የመጠበቅ ድርሻ የማህበረሰቡ በመሆኑ በዚህ ከጸጥታ ጎን ጋር ተሰልፎ አካባቢውን የመጠበቅና ሰላሙን የማስከበር ስራ ከዚህ ቀደም ሲያደርገው የነበረውን አሁንም እንዲቀጥልበት ነው ማሳሰብ እንፈልገው። በዓሉ በሰላም እንዲጠናቀቅ የፖሊስና የህብረተሰቡ ተሳትፎ ጉልህ እንደነበር ተመላክቷል። የኢየሱስ ክርስቶስን የትንሣኤ በዓል ያላቸውን በማካፈልና በመደጋገፍ ማሳለፋቸውን አስተያየታቸውን የሰጡን የጎንደር ከተማ ነዋሪዎች ገለጹ። በጾም ወቅት የነበረውን መልካም እሴት ማስቀጠል እንደሚገባም ነዋሪዎቹ ገልጸዋል። ማደር አድማሴ እንደሚከተለው ታቀርበዋለች። በዓልን በመረዳዳት ማሳለፍ በባህልም ሆነ በሃይማኖታዊ እሴቶች ውስጥ ትልቅ ቦታ የሚሰጠው በጎ ተግባር ነው። በዓል ደስታ ብቻ ሳይሆን ፍቅርን፣ አንድነትንና ርህራሄን የምናሳይበት ልዩ አጋጣሚም ነው። የትንሣኤ በዓል በመረዳዳትና በአብሮነት ማሳለፋቸውን የጎንደር ከተማ ነዋሪዎች ተናግረዋል። ስሜ ቤተልሔም እባላለሁ። የጎንደር 18 ነዋሪ ነኝ። በዓል በጎንደር አሪፍ ነበረ። በጣም ቆንጆ ነው። በመተጋገዝና በመረዳዳት ባህልን በሰላም አሳልፈናል። በጣም ቆንጆ ነው መተባሉ። ስሜ ምትኩ ገበየው የምኖረው ጎንደር ከተማ ቀበሌ 18። የትንሣኤ በዓል በቆንጆ ሁኔታ አልፏል። ባለን በሰፈራችን ላሉት እንትኖች እናከፋፍለን እንላለን። አስተያየት ሰጪዎቹ የጾሙን ወቅት በተለያዩ ሃይማኖታዊ ክንዋኔዎች እንዳሳለፉም አንስተዋል። በጾሙ የነበሩት ሁኔታዎች በጣም ደስ ይላሉ። ማንኛውም ሰው ክርስቲያን የሆነ እየጾመ እንዲሁ ስግደቱ ሲደርስ ደግሞ እየሰገደ አሳልፈናል። ጾም በመጾም አሳልፈናል። አሪፍ ነበረ። ሁላችንም በመተጋገዝ የሌለው ላለው በመስጠት አሳልፈናል። መስጋናው አለሙ ይባላል። እግዚአብሔር የሚፈቅደው ነገር ሌላ ነገሩን ትተን በጎን ትተን መልካም ነገሩን የመደጋገፉን፣ የመተባበሩን፣ የመመሳሰሉን ባህሪ ማህበራዊ ኑሯችን እሴታችን ለቀን ባንሄድ ጥሩ ነው ብዬ አምናለሁ። በጾምና በበዓላት ወቅት የሚከናወኑ የመረዳዳትና የመደጋገፍ እሴቶችን በሌሎች ጊዜያትም ማስቀጠል እንደሚገባ ነዋሪዎቹ ያስረዳሉ። በማንኛቸውም ቦታ በመተጋገዝ ብናሳልፍ በጾሙ ብቻ ሳይሆን
በመተጋገዝ ብናሳልፍ በጣም አሪፍ ነው። ያው በዚሁ ብንቀጥል ከዛም ባልፈው ደግሞ በግድፍት በሌላም በሆነ ጊዜ በማንኛውም ጊዜ መቀጠል እንዳለበት። እውነተኛ የበዓል ደስታ የሚገኘው በራሳችን ማዕድ ላይ ብቻ ሳይሆን በሌሎች ፊት ላይ በሚፈጠር ፈገግታ ውስጥ ነው። እኛ ስንረዳዳ በዓሉ ትርጉም ይኖረዋል፣ ማህበረሰባዊ ትስስራችንም ይጠነክራል። በበዓሉ ወቅት ጤናማ አመጋገብን መከተል እንደሚገባ በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ የስነ ምግብ መምህር መኩሪያው ንብረት ተናገሩ። ትንሳኤ ከረጅም ጊዜ ጾም በኋላ የሚመጣ በዓል በመሆኑ ቅባት የበዛባቸው ምግቦች ለተለያዩ ህመሞች ስለሚያጋልጡ ጥንቃቄ ማድረግ እንደሚገባ መክረዋል። ቃል ኪዳና ላይ ተጨማሪ ዘገባ ይዛለች። ጤና ከምግብ ይጀምራል። የዛሬ የአመጋገብ ስርዓት የነገ ጤንነት ላይ አስተዋጽኦ ከፍ ያለ ነው። በመሆኑም አጽዋማትን ተከትለው በሚመጡ በዓላት ወቅት የአመጋገብ ስርዓትን ማስተካከል እንደሚገባ የስነ ምግብ ባለሙያዎች ይመክራሉ። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ የስነ ምግብ መምህር መኩሪያው ንብረት ትንሳኤ ከረጅም ጊዜ ጾም በኋላ የሚመጣ በዓል በመሆኑ በበዓል ወቅት የእንስሳት ተዋጽኦና ቅባት የበዛበት ምግብን በብዛት መመገብ ተገቢ አለመሆኑን ነግረውናል። በውሃ በሾርባ እንደዚህ ቀለል ባሉ ምግቦች ከጀመርን በኋላ የእንስሳት ተዋጽኦችን የምንቀጥል ከነሱ በኋላ ነው። ቅባታማ ምግቦች፣ አልኮል፣ ጨው የበዛባቸው ምግቦች ደግሞ በጣም መቀነስ መቻል አለብን። ካልሆነ ሰውነታችን ለዛ ዝግጁ አይደለም። እነዚህ ምግቦች ለመፍጨት የሚመነጩ ሆርሞን ኤንዛይም የሚባሉ አሉ። እነዚህ ኤንዛይሞች ዝግጁ ስላልሆኑ ለከፍተኛ ህመም፣ የመፈጨት ችግር፣ ሆድ መነፋት፣ ቁርጠት ሊያጋጥመን ይችላል ማለት ነው። ስብና ቅባታማ ነገሮችን በደንብ መቀነስ መቻል አለበት። የአትክልት ዘሮች፣ ፍራፍሬ ዘሮች ከጎን ቢሆኑ የስጋን የመፈጨት ሁኔታ ያፋጥኑልናል። የበዓላት ወቅትን ተከትሎ የአልኮል መጠጦችና ጣፋጭ ምግቦችን መመገብ የሚስተዋል በመሆኑ እነዚህን መቀነስ እንደሚገባ መምህር መኩሪያው ያነሳሉ። ብዙ ሰዎች በተለይ ስጋ ከበሉ በኋላ አልኮል እንጠጣ ብለው ያስባሉ። ምግብ የተፈጨ የሚመስላቸው አልኮል በሚጠጡበት ጊዜ ጨጓራችን ላይ ያሉ ነርቮች የመደንዘዝ ሁኔታ ያሳያሉ። ስለዚህ ሰዎች ምን ብለው ያስባሉ? ጨጓራችን በደንብ እየፈጨ ነው፣ ስለዚህ አልኮል መውሰድ አለብን ይላሉ። ነገር ግን እውነታው በዛ ተቃራኒ ነው። በተለይ ስጋ ከተበላ በኋላ፣ ቅባታማ ምግቦች ከተበሉ በኋላ አልኮል መጠጣት የበለጠ እንዲያውም ጨጓራችን ላይ ጫና ይፈጥራል። ተጨማሪ እንዳይፈጭ ጨጓራችን ማቃጠል፣ በኋላ ለተለያዩ የጨጓራ ችግሮችና ሌሎች ነገሮችም ተያያዥ ችግሮች ይመጣሉ። ስለዚህ አልኮል መቀነስ መቻል አለባቸው። የሚችል ሰው ማስወገድ፣ ካልዛ ግን መጠናቸው መቀነስ መቻል አለበት። ሰዎች ጤናማ አመጋገብን መከተል ይገባቸዋል። በተለይ ጥራጥሬ፣ አትክልትና ፍራፍሬ ከእንስሳት ተዋጽኦ በማዋሃድም መጠቀም ተገቢ መሆኑን ይጠቅሳሉ። የተስተካከለ አቋም ቁመና እንዲኖረው፣ በሽታን ለመከላከል በአእምሮም በአካልም ብቁ እንዲሆን ጤናማ አመጋገብ ግዴታ ነው። በሽታን የመከላከል አቅም ያለው አምራች ዜጋ ለማፍራት መጀመሪያው አመጋገብ ነው። ለምሳሌ ከፍራፍሬ አይነት አንድ ሊሆን ይችላል፣ ከአትክልት አይነት አንድ፣ ከእንስሳት ተዋጽኦ አንድ። ሌሎችም የቅባት እህሎች የምንላቸው ጤናማ የቅባት እህሎች አሉ፣ የኃይል ምንጭ የምንላቸው እንደ ተልባ፣ ኑግ፣ ሰሊጥ እንደዚህ የምንላቸው እነዚህ ጤናማ ዘይት የምናመርትባቸው ናቸው። ዘይት ስንጠቀም የነሱን መጠቀም መቻል አለብን ማለት ነው። ስለዚህ ለአትክልትና ፍራፍሬ አብዛኛውን መጠን መያዝ መቻል አለባቸው። ከዛ ቀጥሎ የእንስሳት ተዋጽኦ እንደ ወተት፣ አይብ፣ እንቁላል፣ ስጋ እንደዛው እነዚህም አብረው በ24 ሰዓት ውስጥ ማግኘት ያለብን ምግቦች ናቸው ማለት ነው። በጾም ወቅት የምንመገባቸው ምግቦች ቅባት ያልበዛባቸው ከሆኑ ሰውነታችን ቀስ በቀስ ቅባቱን እንዲለማመደው ማድረግና እንደ ተልባና ሱፍ ምግቦች ቀድሞ መመገብ ጥሩ ልምምድ መሆኑን መምህር መኩሪያው ተናግረዋል። የተከበራችሁ ተመልካቾቻችን የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።